በአሜሪካና በኢራን መካከል ለሁለት ሳምንታት የተደረገው የተኩስ አቁም ስምምነት ሊያበቃ 2 ቀናት ሲቀሩት አሜሪካ የኢራን ሰንደቅ ዓላማ ያደረገችውን ቱስካ የተሰኘች የጭነት መርከብ በጉልበት መያዟ ቀድሞውኑ በጥርጣሬ የተሞላውን ዲፕሎማሲያዊ ጥረት አደጋ ላይ ጥሎታል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ የሰላም ልዑካቸውን ወደ ፓኪስታን እንደሚልኩ ቢገልጹም ቴህራን ግን አሜሪካ የተኩስ አቁም ስምምነቱን ጥሳለች ስትል በኢስላማባዱ ንግግር ላይ ላለመሳተፍ መወሰኗን አስታውቃለች። ይህ ክስተት በቀጠናው ላይ የጦርነት ደመና ከማጥላቱም በላይ የዓለም የነዳጅ ገበያን ዳግም ለከፍተኛ መናወጥ ዳርጎታል። ባለፉት 2 ሳምንታት የታወጀው ይህ ደካማ የተኩስ አቁም ስምምነት ሳይጠናቀቅ አሜሪካ የኢራንን የንግድ መርከብ በኃይል መያዟና ኢራን በፓኪስታን ሊደረግ በነበረው ድርድር ላይ እንደማትገኝ ማሳወቋ ቀጠናውን እጅግ ውስብስብ አድርጎታል። ደግሞም ለሁለተኛ ዙር የጦርነት አፋፍ ዳርጎታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንን የአሜሪካን እርምጃ፣ የኢራንን ምላሽ፣ የዶናልድ ትራምፕን ማስፈራሪያዎችና ዛቻዎች እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። እንኳን አደረሳችሁ። በመሃል አዲስ አበባ በመስቀል ፍላወርና በቦሌ ጋዜቦ አደባባይ በግንባታ ላይ ያሉ ዘመናዊና ጥራታቸውን የጠበቁ አፓርትመንት እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ በ20% ቅድመ ክፍያ ያለምንም የዋጋ ጭማሪ አሊያም 50% ለሚከፍሉ ደንበኞቻችን ከ5% እስከ 15% ቅናሽ አድርገናል። እንዲሁም የንግድ ሱቆችን ከ10 ካሬ ጀምሮ ከ2.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። በመስቀል ፍላወር ግንባታቸው 95% የተጠናቀቁና የተናጥል ካርታ የተዘጋጀላቸውን ባለ 3 መኝታ 153 እንዲሁም 167 ካሬ ቤቶችን ከምቹ አከፋፈል ጋር እኛ ጋር ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በአሜሪካና በኢራን መካከል ያለው ውጥረት እጅግ አሳሳቢ ወደሆነ ምዕራፍ መሸጋገሩ እየተገለጸ ነው። ላለፉት 6 ሳምንታት የቀጠለው ጦርነትና ለ2 ሳምንታት ለሚጠጋ ጊዜ ደግሞ የተኩስ አቁም ስምምነት የተደረገበት የኢራንና የአሜሪካ ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት መቅጠፉ እየተገለጸ ይገኛል። ከዚህ አልፎም ይህ ጦርነት ዓለም አቀፉን የነዳጅ ገበያ በማናጋትና የቀጠናውን ሰላም በማዛባት ከፍተኛ ተጽዕኖን እያሳደረ ይገኛል። በተለይም በዛሬው ዕለት በፓኪስታን እስላማባድ ይካሄዳል ተብሎ ይጠበቅ የነበረው ሁለተኛው ዙር የሰላም ንግግር አሜሪካ ቱስካ የተባለችውን የኢራን የንግድ መርከብ በኃይል መቆጣጠሯን ተከትሎ አደጋ ላይ መውደቁ እየተነገረ ይገኛል። ይህ የአሜሪካ ድርጊት በሁለቱ ሀገራት መካከል የተደረሰውን ደካማ የተኩስ አቁም ስምምነት የሚጥስና ዲፕሎማሲያዊ ጥረቶችን የሚያሰናክልን እንዲሁም የሚያመክን መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ፕሬዝደንት ዶናልድ ትራምፕ በማህበራዊ የትስስር ገጻቸው ባስተላለፉት መልእክትም የሀገሪቱ ባህር ኃይል በሆርሙዝ ባህር ወሽመጥ አቅራቢያ የተጣለውን እገዳ ጥሳ ለማለፍ የሞከረች የኢራን የንግድ መርከብን በቁጥጥር ስር መዋላቸውን አረጋግጠዋል። ዶናልድ ትራምፕ እንደገለጹት መርከቧ በተደጋጋሚ የተሰጣትን ማስጠንቀቂያ ባለመቀበሏ የአሜሪካው የጦር መርከብ ዩኤስኤስ ስፕሩአንስ በመርከቧ የሞተር ክፍል ላይ ጥቃት በመሰንዘር እንድትቆም አድርጓታል። አሁን መርከቧ ሙሉ በሙሉ በቁጥጥራችን ስር ነች፣ በውስጧ ምን እንዳለ እየመረመርን ነው ያሉት ዶናልድ ትራምፕ ኢራን የተኩስ አቁም ስምምነቱን በመጣስ በሆርሙዝ የባህር ወሽመጥ በሚያልፉ የአውሮፓ መርከቦች ላይ ጥቃት ፈጽማለች በማለትም ከሰዋል። አሜሪካ ይህንን እርምጃ የወሰደችው ኢራንን ወደ ድርድር ጠረጴዛ ለማምጣት እንደ ትልቅ የመጫወቻ ካርድ ወይም ሌቨሬጅ ለመጠቀም እንደሆነም ይገመታል። በሌላ በኩል ደግሞ ቴህራን የአሜሪካን እርምጃ የባህር ላይ ውንብድና በማለት አጥብቃ ኮንናለች። የኢራን ጦር ቃል አቀባይ እንደገለጹት ከሆነም መርከቧ ከቻይና በመጓዝ ላይ የነበረችና ሰላማዊ የንግድ ዕቃዎችን የጫነች ናት። የኢራን እስላማዊ ሪፐብሊክ የጦር ኃይሎች ለአሜሪካ ጦር የታጠቀ የውንብድና ድርጊት በቅርቡ ምላሽ ይሰጣሉ በማለት ኢራን የአጸፋ እርምጃ እንደምትወስድ ዝታለች። ይህ የኢራን ዛቻ በቀጠናው ያለውን ወታደራዊ ግጭት ዳግም ሊቀሰቅሰው ይችላል የሚል ስጋትን ፈጥሯል። የኢራን ባለስልጣናትም አሜሪካ የባህር ላይ እገዳ በመጣል የኢራንን ሕዝብ በጅምላ እየቀጣች ነው ሲሉ ይከሳሉ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ
እስማኤል ባቃኢ እንደገለጹት ከሆነም የአሜሪካ እገዳ የተኩስ አቁም ስምምነቱን የሚጥስና የጦር ወንጀል ተደርጎ የሚቆጠር ነው። በሌላ በኩል ደግሞ በኢስላማባድ ፓኪስታን ይካሄዳል የተባለውን ንግግር በተመለከተ ከኢራን በኩል የሚመጡ ዘገባዎች እርስ በርስ የሚጋጩ ቢሆኑም ይፋዊ የኢራን የዜና ወኪል IRNA ግን ኢራን በንግግሩ ላይ ለመሳተፍ ምንም አይነት እቅድ እንደሌለ ዘግቧል። ኢራን ለዚህ የሰጠችው ምክንያትም የዋሽንግተን ከልክ ያለፈ ጥያቄ፣ ከእውነታ የራቁ ግምቶች፣ የማይረጋጋ አቋምና ቀጣይነት ያለው የባህር ላይ እገዳ የሚሉ ናቸው። የኢራኑ ፕሬዝደንት መሱድ ፔዚሽኪያን ደግሞ ከፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ጋር ባደረጉት የስልክ ውይይት አሜሪካ ዲፕሎማሲን በተደጋጋሚ ክዳለች ሲሉ ወቅሰዋል። ፕሬዝደንቱ አሜሪካ ቀደም ሲል የነበሩትን አጥፊ ተግባራት ለመድገም ትፈልጋለች በማለት ኢራን የግዛት አንድነቷን ለመጠበቅ አስፈላጊውን እርምጃ እንደምትወስድ በድጋሜ አረጋግጠዋል። በአንጻሩ ደግሞ ፕሬዝደንት ዶናልድ ትራምፕ አሁንም በኢራን ላይ ከፍተኛ ጫና እያሳደሩ ይገኛሉ። ዶናልድ ትራምፕ በሰጡት መግለጫ የፓኪስታኑ ንግግር ለኢራን የመጨረሻ ዕድል መሆኑን ገልጸዋል። ኢራን ይህንን ስምምነት ካልፈረመች መላ ሀገሪቱ ትጋያለች በማለት አስፈሪ ማስጠንቀቂያ ሰጠዋል። ዶናልድ ትራምፕ አክለውም ኢራን በድርድሩ ካልተስማማች ሀገሪቱን የኤሌክትሪክ ኃይል ማመንጫዎችና ድልድዮች በሙሉ እንደሚያወድሙ ዝተዋል። እንግዲህ ቸርነት የለም ወይም በእርሳቸው አገላለጽ ኖሞር ሚስተር ናይስ ጋይ ያሉት ዶናልድ ትራምፕ የኢራንን የጦር መሳሪያ ዝውውርና የኒውክሌር መርሃ ግብር ለማስቆም አስፈላጊውን ሁሉ ለማድረግ ዝግጁ መሆናቸውን ገልጸዋል። አሜሪካ በምክትል ፕሬዝደንት ጄዲ ቫንስ የሚመራ ልዑክ ወደ ኢስላማባድ ብትልክም የኢራን አለመገኘት ግን የዲፕሎማሲውን ሂደት ጨለማ ውስጥ ከቶታል። በሌላ በኩል ደግሞ የፖለቲካና የደህንነት ባለሙያዎች እንደሚሉት ከሆነ ቱስካ የተባለችው መርከብ መያዝ በኢራን ላይ ትልቅ ስነልቦናዊና ምጣኔ ሀብታዊ ጫናን ይፈጥራል። መርከቧ ከ2000 በላይ ኮንቴነሮችን የመያዝ አቅም ያላትና ለኢራን ሕዝብ አስፈላጊ የሆኑ የምግብ፣ የመድኃኒትና የቴክኖሎጂ አቅርቦቶችን የጫነች መሆኗ ይነገራል። የባህር ላይ ደህንነት ባለሙያው ዶክተር ኢያን ራልቢ እንደሚሉት ከሆነ ይህ መርከብ ተራ የንግድ መርከብ ሊሆን ቢችልም አሜሪካ ግን በውስጡ የጦር መሳሪያ ወይም የተከለከሉ ቁሳቁሶች ሊኖሩት እንደሚችሉ በጥርጣሬ እያየችው ትገኛለች። ባለሙያዎች እንደሚጠቁሙት አሜሪካ በአንድ በኩል ለሰላም ዝግጁ ነኝ እያለች፣ በሌላ በኩል ደግሞ እገዳ መጣሏና መርከቧን መያዟ ኢራን የአሜሪካን ቅንነት እንድትጠራጠር አድርጓታል። በሌላ በኩል ደግሞ ኢራን በንግግሩ ላይ ለመሳተፍ ፈቃደኛ ካልሆነችና ስምምነት ላይ ካልተደረሰ ምን ሊፈጠር ይችላል ለሚለው ጥያቄ ተንታኞች አስከፊ ምላሾችን እየሰጡ ይገኛሉ። ከእነዚህም መካከል አንደኛውና ዋነኛው ስጋት የቀጥታ ጦርነት መባባስ ነው። ዶናልድ ትራምፕ የኢራንን መሠረተ ልማቶች እንደሚያወድሙ የገቡት ቃል ተግባራዊ ከሆነ ኢራንን በምላሹ በጎረቤት ሀገራት የሚገኙ የአሜሪካ የጦር ሰፈሮችንና የነዳጅ ማጣሪያዎችን በድጋሜ ልታጠቃ ትችላለች። ይህ ደግሞ መላውን መካከለኛው ምስራቅ ወደ ማያልቅ ትርምስ ውስጥ ይከተዋል። በተጨማሪም የሆርሙዝ ባህር ወሽመጥ ሙሉ በሙሉ መዘጋት የዓለም የነዳጅ ዋጋን በእጅጉ እንዲንር ያደርገዋል። አሁንም ቢሆን የነዳጅ ዋጋ በአንድ በርሜል $97 አካባቢ እየተሸጠ ሲሆን ግጭቱ ከቀጠለ ግን ይህ ዋጋ ከቁጥጥር ውጭ ሊሆን እንደሚችልም ይገመታል። ይህ በእንዲህ እንዳለ የፓኪስታን መንግስት በበኩሉ በሁለቱ ሀገራት መካከል እንደ ታማኝ አገናኝ ሆኖ ለመቀጠል ጥረት እያደረገ ነው። የፓኪስታን ምክትል ጠቅላይ ሚኒስትር መሐመድ ኢስሐቅ ዳር ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በስልክ ተወያይተዋል። ፓኪስታን ቀጠናዊ ሰላምን ለማረጋገጥ ውይይት ብቸኛው አማራጭ መሆኑን እያሳሰበችም ትገኛለች። በኢስላማባድ ከተማም ለንግግሩ ተብሎ ከፍተኛ የጸጥታ ጥበቃ እየተደረገ ሲሆን የአሜሪካ የጦር አውሮፕላኖች አስፈላጊ ቁሳቁሶችን ይዘው መድረሳቸውም ተዘግቧል። ሆኖም ግን የኢራን ልዑክ ወደ እስላማባድ አለመጓዙ የፓኪስታንን ጥረት ከንቱ ሊያደርገው ይችላል። በሌላ በኩል ደግሞ የአሜሪካ የኢነርጂ ሚኒስትር ክሪስ ራይት የትራምፕን ዛቻ ሲከላከሉ ፕሬዝደንቱ በንግግሩ ወቅት ከፍተኛ የመደራደሪያ አቅም ወይም ማክሲመም ሌቨሬጅ ለማግኘት ነው እንዲህ አይነት እርምጃዎችን የሚወስዱት ብለዋል። ይሁን እንጂ የዓለም አቀፍ ሕግ ባለሙያዎች በሲቪል መሠረተ ልማቶች ላይ ጥቃት መሰንዘር የጦር
ወንጀል ሊሆን እንደሚችል እያስጠነቀቁ ነው። በሌላ በኩል ደግሞ የቴህራን ባለስልጣናት የኢራን ነዳጅ ለዓለም ካልቀረበ ለሌላውም ሰላም አይኖርም የሚል ጠንካራ አቋምን ይዛለች። የኢራን የመጀመሪያው ምክትል ፕሬዝደንት መሐመድ ረዛ አሬፍ እንዳሉት ከሆነም ምርጫው ግልጽ ነው፣ ወይ ለሁሉም ክፍት የሆነ የነዳጅ ገበያ ወይም ደግሞ ለሁሉም የሚተርፍ ከፍተኛ ዋጋና ቀውስ የሚል ምርጫን አስቀምጠዋል። እናም እንዲህ አይነቱ ቀጠናዊ ቀውስ እያየለ በመጣበት ሁኔታ የወደፊት የመውጫ መንገዶችን በተመለከተ ብዙዎች ተስፋ የሚያደርጉት በገለልተኛ ወገኖች የሚደረገው ጥረት ፍሬ እንዲያፈራ ነው። በተለይም የአውሮፓ ሀገራት ትራምፕ ውጫዊና ጊዜያዊ ስምምነት ላይ ብቻ ትኩረት ከማድረግ ይልቅ የረዥም ጊዜ ሰላምን የሚያረጋግጥና የሁለቱንም ወገኖች ስጋት የሚቀንስ ስምምነት ላይ እንዲደረስ እየወተወቱ ይገኛሉ። ኢራን የተጣለባት የባህር ላይ እገዳ እንዲነሳላት ትፈልጋለች። አሜሪካ ደግሞ ኢራን የኒውክሌር መርሃ ግብሯን እንድታቆምና የሆርሙዝ ባህሮች መጥን ለንግድ መርከቦች ክፍት እንድታደርግ ትፈልጋለች። እነዚህን ተቃራኒ ፍላጎቶች ማስታረቅ የዲፕሎማሲው ዋና ፈተና ሆኖ ቀጥሏል። በአጠቃላይም የአሜሪካ የኢራን መርከብን መያዝና የትራምፕ ጠንካራ ዛቻዎች ሁኔታዎችን ይበልጥ አወሳስበውታል። የኢራን በድርድሩ ላይ ለመሳተፍ ፈቃደኛ ለመሆንም የሰላሙን ተስፋ እጅግ አደብዝዞታል። የሁለቱ ሀገራት መሪዎች ከዛቻና ከኃይል እርምጃ ወጥተው ወደ ጠረጴዛ ካልተመለሱ የቀጠናው ሁኔታ ወደማይታወቅ አቅጣጫ ሊያመራ ይችላል። ቱስካ መርከብን መያዝ ለአሜሪካ ድል ሊመስል ቢችልም ለኢራን ግን ይህ ክብሯን የሚነካና ለበቀል እጅግ የሚያነሳሳ ድርጊት ተደርጎ ይቆጠራል። በሚቀጥሉት ጥቂት ቀናት ውስጥም የሚከናወኑ ዲፕሎማሲያዊ እንቅስቃሴዎች የዚህን ግጭት መቋጫ ወይም መባባስ የሚወስኑ ይሆናሉ። ዓለምም ትኩረቱን በፓኪስታን እስላማባድና በሆርሙዝ የባህሮች መጥለያ አድርጎ ውጤቱን በጉጉትና በስጋት እየተጠባበቀ ይገኛል። ከዚህ አልፎም በአሁኑ ወቅት ያለው ሁኔታ እጅግ አሳሳቢ መሆኑን የምንረዳው ሁለቱም ወገኖች የያዙት አቋም ለመለሳለስ ዝግጁ ባለመሆናቸው ነው። ፕሬዝደንት ዶናልድ ትራምፕ የኢራን የግድያ ማሽን የሚያበቃበት ጊዜው አሁን ነው ሲሉ፣ ኢራን በበኩሏ የአሜሪካን የውንብድና ተግባር ዝም ብለን አንመለከትም ማለቷ የዲፕሎማሲውን በር እየዘጋው ነው። እንዲያም ሆኖ የቱስካ መርከብ መያዝ በቀላሉ የሚታይ ክስተት አይደለም። ይህ መርከብ 25 የሚደርሱ ሰራተኞችን የያዘና የአንድ ሀገር የባህር ላይ ሉዓላዊነት መገለጫ ተደርጎ የሚወሰድ ነው። የመርከቧ ሰራተኞች ዕጣ ፈንታ ምን እንደሆነ አለመታወቁም ሌላው የውጥረት ምንጭ ሆኗል። አንዳንዶች እንደ የጦር እስረኛ ሊታዩ ይችላሉ ሲሉ፣ ሌሎች ደግሞ ሲቪሎች በመሆናቸው ሊለቀቁ ይገባል እያሉ ነው። በአንጻሩ ደግሞ የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ ቀደም ሲል በንግግሩ ላይ መሻሻሎች መኖራቸውን ቢገልጹም አሁን ግን በአሜሪካ ድርጊት የተነሳ ንግግሩ መስተጓጎሉን ጠቁመዋል። አሜሪካ በኢስላማባድ የሚደረገውን ድርድር እንደ መገናኛ ብዙሃን ጨዋታና በኢራን ላይ ጫና ለመፍጠር የሚደረግ የጥፋተኝነት ጨዋታ ወይም ብሌም ጌም አድርጋ የምትጠቀመው ነው የሚለው የኢራን ወገን ክስ በሁለቱ ሀገራት መካከል ያለውን ጥልቅ አለመተማመን ያሳያል። ፕሬዝደንት ዶናልድ ትራምፕ በበኩላቸው ኢራን የሆርሙዝ ባህሮች መጥን በመዝጋቷ በቀን $500 ሚሊዮን እያጣች መሆኑን በመጥቀስ ኢራን ራሷን እየጎዳች እንደሆነ ይሞግታሉ። በመጨረሻም የዚህ ግጭት ሰለባ እየሆነ ያለው ተራው ሕዝብ እንደሆነ እየተገለጸ ይገኛል። በሊባኖስና በኢራን በሺዎች የሚቆጠሩ ሰዎች መሞታቸው፣ በሚሊዮኖች የሚቆጠሩትን መፈናቀላቸውና የኑሮ ውድነቱ መጨመር የጦርነቱ መራራ ውጤቶች ናቸው። ዓለም አቀፉ ማህበረሰብም ሁለቱ ወገኖች ወደ ሰላማዊ ውይይት እንዲመለሱና የተጀመረው የተኩስ አቁም ስምምነት እንዳይፈርስ ከፍተኛ ግፊትን እያደረገ ነው። ይሁን እንጂ የዶናልድ ትራምፕ የመጨረሻ ዕድል ማስጠንቀቂያና የኢራን የአጸፋ እርምጃ ዛቻ የሰላሙን መንገድ እጅግ ጠባብና አደገኛ አድርጎታል። ሰላም ሊመጣ የሚችለው ሁለቱም ወገኖች ከከረረ ንግግር ወጥተው የጋራ ጥቅምን መሰረት ያደረገ ድርድር ውስጥ መግባት ሲችሉ ብቻ ይሆናል። ያለበለዚያ ግን 2026 በመካከለኛው ምስራቅ የታሪክ መጽሐፍት ውስጥ እንደ ጥቁር ዓመት ተመዝግቦ ሊቀጥል ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል። እንኳን አደረሳችሁ። በመሃል አዲስ አበባ በመስቀል ፍላወርና በቦሌ ጋዜቦ አደባባይ በግንባታ ላይ ያሉ ዘመናዊና ጥራታቸውን የጠበቁ አፓርትመንት እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ባለ አንድ መኝታ ከ55 ካሬ ጀምሮ፣ ባለ ሁለት መኝታ ከ77 ካሬ ጀምሮ በ20% ቅድመ ክፍያ ያለምንም የዋጋ ጭማሪ አሊያም 50% ለሚከፍሉ ደንበኞች
ለደንበኞቻችን ከ5% እስከ 15% ቅናሽ አድርገናል። እንዲሁም የንግድ ሱቆችን ከ10 ካሬ ጀምሮ ከ2.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። በመስቀል ፍላወር ግንባታቸው 95% የተጠናቀቁና የተናጠል ካርታ የተዘጋጀላቸውን ባለ 3 መኝታ 153 እንዲሁም 167 ካሬ ቤቶችን ከምቹ አከፋፈል ጋር እኛ ጋር ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።